በተደጋጋሚ ወንድምየው ቤት እንደምትመላለስ አይደለም ባሏ ጎረቤቷ እንኳን የሞተባት አይነት ሴት አትመስልም። በጣም የሚገርም መዝናናት ላይ ናት። ሁላ ትጮሃለች። በመስራታችን ተጠቀምን አልተጎዳንም። አንቺም ያው ቀን ከሌሊት ያበርሽ የነበረውን ነገር በእጅሽ አስገብተሽ ቁጫሽ እንዳሻሽ መሆን ጀመርሽ አይደል እንዴ? ይሄንን ስራ ወደ ራሴ ማድረግ እፈልግ ነበር። ስለዚህ ሁለታችን ተግባባናል። ስንግባባ ወደ ምን አመጣ ነው? እኔ መድኃኒት ቀምሜ እንድሰጠው፣ አንቺ ደግሞ ያቺን አድርሰሽ ህይወቱ እንዲያልፍ ማድረግ ነው። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። እንግዲህ እንደተለመደው ከሮቤል ጋር ዛሬ ደግሞ ለእናንተ አንድ ታሪክ ይዘን መጥተናል። የዛሬው ታሪካችን እንግዲህ ከሌላው ጊዜ ለየት የሚያደርገው ጠቋሚያችን ራሱን ማሳየትም እንዲሁም ደግሞ ብቻ ምንም አይነት ነገር ማድረግ አልፈለገም። ግን ያው እንደ ጠቋሚ የሚገባንን የሚያስፈልገንን ነገር ወደዚህ ኬዝ የምንገባበትን መንገድ ጠርጎና አስተካክሎ ሰጥቶናል። ያንንም መጀመሪያ ለእናንተ ግድ መናገር ስላለብን እንግዲህ ካሜራ ብርተን ፊታችሁ ተገኝተናል። ልክ እንደ ሁልጊዜው እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ወደ ጉዳዩ ከመግባታችን በፊት እንግዲህ ያው ሮቤልም ሰላም ማለት ስላለበት እናንተ ከሰላምታው በኋላ መልሰን እንገናኛለን። መልካም እንግዲህ ዴቪዶ አመሰግናለሁ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኛ ውድ ስጦታዎች ሁሌም እንግዲህ ነገሮችን ወንጀል ክትትል ስራዎችን እየተከታተልን ወደ እናንተ እናደርሳለን። እንደተለመደው ዛሬም እንግዲህ አንድ የደረሰን ጥቆማ አለ። ወንጀል ነክ የሆነ ወይም ደግሞ አንድ የተፈጸመ ጉዳይ ስለመኖሩ አንድ ጠቋሚያችን በጉዳዩ ላይ ያለውን ነገር አስረድቶናል ወይም መረጃ ሰጥቶናል ማለት ነው። ይሄ ጉዳይ ምንድነው የሚለውን ነገር ወደ እናንተ እናደርሳለን። ወንድማችሁ ጋዜጠኛ ሮቤል ላይ ከወንድማችሁ ጋዜጠኛ ዴቪድ ጋር ወይም ዴቭ ጋር እንዲሁም ከመላ ባልደረቦቻችን ከጀርባም ያሉት ጋር ሆነን ወደ እናንተ መተናል። ዛሬ ምንድነው ጉዳዩ አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብረን እንቆይ። ያው ጉዳያችን እንግዲህ ሮቤል እንዳለው የተፈጠረ ወይም የተከሰተ አንድ ነገር እንዳለ ጠቋሚያችን በጣም ማስረግጦ የነገረን ጉዳይ ነው። ይህም ምንድነው እንግዲህ በአካባቢው ላይ አንድ መርጌታ ነበሩ። በባህል መድኃኒቶች ላይ እና ሕክምና ላይ የሚሰሩ በጣም ለማህበረሰቡ ለሰፈሩ ህፃናት እንዲሁም ለትልልቆችም ሰዎች መልካም ነገር ሲያደርጉ የቆዩ ጥሩ አባት እንደነበሩና የኛም ልጆች እኛ ካሳደግናቸው ይበልጥ እሳቸው ያደረጉላቸው በጣም ይበልጣል እና በጣም መልካም የነበሩ አባት ናቸው። እኚህም አባት እንግዲህ ባልታወቀ ምክንያት መታመማቸውን ሳናቅ የሆኑትን ሳናቅ ህይወታቸው አልፏል። ማለፉ ያው ኖርማል ነው። የሰው ልጅ ነው፣ ይኖራል፣ ይሞታል። ይሄ ግልጽ ነው። ምንድነው እሱን ያስፈራው የሚለው ነገር እንግዲህ ያው ከባለቤታቸው ጋር ከመርጌታው ባለቤት ጋር እንዲሁም ከወንድምየው ጋር ትንሽ የሆነ ነገር እሱ ጋር ያለው ስሜት ነው ጥሩ ነገር እንዳልሆነ ይገባዋል። ለታናሽ ወንድማቸው ይህንን ሙያ አበርክተውለታል፣ ሰጥተውታል ማለት አስተምረውታል። ይህን መድኃኒት ቅመማውንም መደረግ ያለባቸውን አንዳንድ ነገሮች ሰጥተዋል። ግን እሱ በቂ ነው ብሎ የሚያስብ አይነት ታናሽ ነው። በቂ ነው ብሎ ያስብም ይመስለኛል። እሱ እንዳለ እኔ የማገኘውና እሳቸው የሚሰሩት ስራ አንድ አይደለም ብሎም ለሰዎች ትንሽ ሲዘባረቅ የተሰማ ነገር አለ። ሚስትየውስ እዚህ ጉዳይ ውስጥ ምን ይመለከታታል የሚለውን እንግዲህ ያው ሚስትየው ማለት የመርጌታው ሚስት ማለት ነው። ምንድነው ይመለከታታል የሚባለው እንግዲህ ያው አሁን በተደጋጋሚ ወንድምየው ቤት እንደምትመላለስ አይደለም ባሏ ጎረቤቷ እንኳን የሞተባት አይነት ሴት አትመስልም። በጣም የሚገርም መዝናናት ላይ ናት። ሁላ ትጮሃለች፣ ትስቃለች አለ። እሰይ አይነት ነገር ያው እሱ ስለሚወዳቸው እሳቸውን ለሱ የመሰለው ሊሆን ይችላል። ያው ሮቤል እናንተ ካላጣራነው በስተቀር ይሄንን በመረጃ የተነገረ መረጃ ነው ይሄና እሰይ ተገላገልኩ አይነት የምትል አይነት ሴት መስላ ታየችኝ። እና እባካችሁ እስቲ ከዚህ ውስጥም የሆነች ነገር ካገኛችሁልን፣ ካልሆነም እንግዲህ ታመውም ከሆነ ቁርጣችንን አውቀን እንቀመጥ። የኔ ብቻ መጥቼ እናንተ ጋር መናገር ብቻ አይደለም፣ ማህበረሰቡ በአጠቃላይ በእሳቸው አሟሟት ተረብሿል ወይም ደግሞ ምክንያቱን ሳያውቀው ህይወታቸው እንዳለፈ ነው የሚያውቁትና በዚህ ጉዳይ ነው የመጣ ነው። ሮቤል የሚለን ነገር ካለ ደግሞ እስቲ እንስማ። እንግዲህ ከሞላ ጎደል አብዛኛው ማለትም ፍሬ ሀሳቡን የደረሰን መረጃ አንተ ተናግረዋል ዴቭ። ዞሮ እንግዲህ ስለ
የመሪጌታው ሚስት በተመለከተ እሰይ ከማለቷ ባለፈ ትንሽ በባህሪዋ እንዲሁም እሳቸውን በህይወት እያሉ ትልቅ አባት ናቸው፣ መሪጌታ ናቸው፣ ጥበብ የተሰጣቸው ጸጋ ያላቸው ሰው ናቸው። በዛም ጸጋቸው ተጠቅመው እንግዲህ ብዙዎችን ሲያስተምሩ ሲያንጹ የኖሩ ደግም አባት ስለመሆናቸውም ገልጾ ሚስታቸው ግን ትንሽ የባህሪ ችግር ያለባት ስለመሆኑ አስመሳይነት የሚታይባት ነገረኝነት ማለትም ነገረኛ አይነት ሴት ነች። ምናልባት ሚዲያ ላይ በምን ቃል መገለጽ እንዳለበት ባላቅም እሱ ያለን ቃል በቃል ግን ይሄን ስለመሆኑ ትንሽ እንደዚህ አይነት ችግር ነበረባት ቀደም ሲልም አሁንም እሳቸው በህይወት ካለ በኋላ ይበልጥ ሆነ። ደስተኝነቷም ሀዘኗ ሳይሆን ደስታ የበለጠ ሆኗል እና ይህን ነገር እስኪያጣሩ እኔ ገፍቼ ደፍሬም እንዳልጠይቅ የሄድኩባቸውም አካሄዶች አሉ። ግን ደግሞ ከዚህ የበለጠ ገፍቼ እንዳልሄድ የሚያደርገኝ ለራሴ ህይወት ስለሰጋው ነው። ትንሽ ባህሪው አስቸጋሪ ነው። ከዛ ውጭ የእሳቸው የመሪጌታው ታናሽ ወንድም የሆነው እሱም የእሳቸውን ጥበብ የተማረ ወይም ያስተማሩት ልጃቸው ነው። ያው የእውቀት ማለት ነው የእውቀት ልጃቸው ግን ደግሞ ታናሽ ወንድማቸውም ነው። እሱም እንግዲህ በእውቀት ስለሚያንስ ከሳቸው የቅናት አይነት መንፈስ ቅናት ያደረበት በመልካሙ ሳይሆን በመጥፎ ጎን የመንፈስ ቅናት ያደረበት ሰው ስለመሆኑ ነው የነገረን። ስለዚህ እንግዲህ ምንድነው እሳቸው ጤነኛ ነበሩ፣ ሙሉ ምንም እንዴት ነው የሚባለው በጣም ጤነኛ የነበሩ ሰው ናቸው። በድንገት ነው የሞቱት። ቤታቸውን ሞት የተገኙት ሬሳቸውን ከወጣ በኋላ ቀብራቸውን ከተደረገ በኋላ የነበሩት ቤት ውስጥ የነበሩት አንዳንድ መዋከቦች እና ደስ የማይሉ ነገሮች በእነሱ በሚስታቸውና በታናሽ ወንድማቸው መሀል የነበረ ነገር ደስ አይልም ነበረ። የውጭ ሰው የበለጠ አዝኗል ከነሱ ይልቅ የሚል ነገር ነው እና ሀዘኑን አትድረሱብን የሚል አይነቱላ አትድረሱን ብቻ ሲሆን አትድረሱብን በሚመስል መልኩ ሀዘኑ ቶሎ ከዛ ቤት እንዲወጣ ሰሊስቱላ ባይኖር ደስ ይላቸው ነበረ። በዚህ ልክ ነው የተረዳሁት የነበረውን ነገር። እናንተ አጣሩት ነው ያለን። እንግዲህ ጠቋሚያችን የሰጠን መረጃ ይሄን ይመስላል። እኛ ደግሞ ተከታትለን ምንድነው እውነታው የሚለውን እንረዳለን እናውቃለን ማለት ነው። የተባሉትም አይነት ግለሰብ ላይሆኑ ይችላል የተባሉት ሰዎች ማለት ነው። መርጌታ የተባሉትም ሰው ያለበት መንገድ እንግዲህ ያው የእግዚአብሔር መንገድ ሊሆን ይችላል። ኖርማል ማለት ግን የሚያጠራጥርና የሚያስፈራ ነገር ካለው ለማየት ግድ ነው። እንዳልኩ ነገሮች ተፈጥረው ሊሆን ይችላል ወይ ላይሆን ይችላል። አሁን ያው ሁልጊዜ እንደዚህ ጀምረን ቪዲዮ የምታስታውስ ከሆነ ለህብረተሰቡ ያልተለቀቁ ቪዲዮዎች አሉ ብዙ የተውናቸው። ምክንያቱም የሰው ጥርጣሬና እዛ ጋር ሄደን የምናገኘው ነገር አንድ ስላልሆነ ማለት ነው። ስለዚህ ውድ ቤተሰቦቻችን ይሄ ቪዲዮ እናንተ ጋር የሚደርሰው እውነት እኚህ አባት የሞቱት በግፍ ነው፣ በሰው እጅ ነው? ሚስትየውስ ያለችበት ሁኔታ እንደዚህ የሚያደርጋት ምንድን ነው? ከመጀመሪያውም ያው የሆነ ምንድነው የሚባለው ሾርኔ ምናምን የሚናገር አይነት ሰው አለ አይደል? አሁን ይሄ ጠቋሚያችን የእሳይ አይነት የመሰለው ወሬ እሷ ኖርማል የምታወራው ወሬ ሊሆን ይችላል። ስለዚህ እሱ የጠረጠረበት ምክንያት የራሱ አለ። የጥቆማና የመረጃ ደግሞ ትንሽ የለውም። ያችን ይዘን እንግዲህ ወንድም ወደ ተባለው ቤት ነው መሄድ ያለብን። እስኪ እሳቸውን እናውራቸው። ስለ ወንድማቸው አሟሟት፣ ስለ ስራ ስላለው ነገር በደንብ ግልጽ አድርገን እናውራና የሚያጠራጥረን ነገር ካለ ያው እንደተለመደው ነው ቤተሰቦችም ይጠብቁታል፣ ድብቅ ካሜራ ይቀመጣል። ካልሆነ ግን ያሉበት የሀዘን ሁኔታ ይወስነዋል። አሁን እሳቸውንም ለማውራት ኖርማል ከፍተው የሚያስገቡን ከሆነ ኦኬ፣ ግን የወንድም የሀዘን ጎድቶኛል አትገቡ ካሉንም ግን ያው አንገባም። የሀዘን ቤት ነው ግዴታ ነው። ስለዚህ ባለቤታቸውን የሟችን ባለቤት የምናገኛትም ከሆነ እሷንም አግኝተን ለማናገር እንሞክራለን። የተቻለውን አድርገን እንግዲህ ለማህበረሰቡ እዛ አካባቢ ለተጨነቀው መሪጌታ በሞቱ የተጨነቀ ማህበረሰብ አለ። ለነሱ በዚህ አይነት ምክንያት መሪጌታ አልፈዋል ብለን እናሳውቃለን። በወንጀልም ከሆነ እንግዲህ የሞቱት ያንንም የምናሳውቃችሁ ይሆናል። ውድ ቤተሰቦቻችን ያው ለሞተ ነፍስ ይማር። ስራችንን ዛሬ እንግዲህ ጀመርነው እኔና ሮቤል የመሪጌታን አሟሟት ለማጣራት ነው። እናንተም እርግጠኛ ነኝ ጓጉታችሁ እንደምትጠብቁት። ግን እስከዛው እናንተ እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ ልክ እንደተለመደው እንደ ሁልጊዜው አብሮነታችሁን አሳዩን። እዛ ቤት እንሂድ፣ ምን እናገኛለን፣ ምን ይፈጠራል የሚለውን አብረን የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ
ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ያው ውድ ቤተሰቦቻችን እንግዲህ የመምሬ ወንድም ታናሽ ወንድማቸው የተባሉት ቤት ውስጥ አልነበሩም። አሁን ቅርብ ሰዓት ነው የገቡት። እንደሰማነው አካባቢ ላይ ሰዎችን ጠይቀን ነበረ። እስቲ ቤት ውስጥ እንግባና እንቅስቃሴ የሚታየኛል ይመስለኛል። ገና መግባታቸው ነው። እስቲ እየተፈጠረ ያለው ነገር ምንድን ነው የሚለውን እኔ ግን አባን መጀመሪያ ያው እሳቸው መምሬ ሆነዋል ይመስለኛል አይደል? እሳቸውንም ያው እንግባና ስላለው ነገር ስለ ስራ ይሄን ሙያ ከየት እንዳገኙት ሊደብቁን የሚፈልጉት ነገር ካለ ያው እንዲገባም ብዬ ነው። የመጣንበት ዓላማ ስለ ወንድማቸው ሞት እንደሆነ አይደለም ማስረዳው። የራሳችን አገባብ እንግባና እስቲ የምናገኘውን አብረን ተከታተሉ። እንግዲህ ለሰዓታት ቆመን ጠብቀናቸው እስኪገቡ ስናይ ነው ተከትለናቸው አሁን መግባታቸውን ስናረጋግጥ የገባ ነው። እንቅስቃሴም አለ ውስጥ ያልከሰለኝ ጤና ይስጥልን አባታችን። ሰላም ነው? እንዴት ነው? ሁሉ ሰላም? እርሶን ጥበቃ እኮ ደጅ ጠናን። ምን ነው? በሰላም ነው? በሰላም ነው። ያው አባቴ አሁን ወጣቱ ያለበትን ሁኔታ ያውቁትም የለም። እስቲ እንደው ስለ ወጣቱም ስለ እርሶም ስለ አንዳንድ ነገር እንጨዋወት ብለን ነበር አመጣጣችን። ጊዜ ካሉት እንዲያወሩን ነበር። ስለምን ጉዳይ? ያው እንዳልኩት ወጣቱ አሁን ያለበት ሁኔታ አሳሳቢ ነው። ያው ልጅም ባይኖሩት ውጪ ላይ ያለውን ወጣት ያዩታልና አብዛኞቻችን ደግሞ ያው በሱሱም በምኑም ተጠምደን ደክመናል፣ ቤተክርስቲያንን ትተናልና እናንተ ደግሞ የቤተክርስቲያን ሰዎች ያው ኑ ማለት ይገባችኋል። ያን መልእክትም ለማስተላለፍ ነው አንደኛ የመጣ ነው። ፍቃደኛ ከሆኑ እንደምትመለከቱት ካሜራ ከጀርባችን አለ። አንድም የሚዲያ አካል ነው፣ የሚዲያ ክፍል ነው የምንሰራው። ከዛ ውጪ እንግዲህ ከእርሶ ከትልቅ አባት ምክር ቢለግሱን እንዲሁም ሌሎች ነገሮች ከተሞክሮት ብንጫወት ብለንም ነው የመጣነው። ችግር አልነበረውም። ያው እኔም አሁን በቅርብ ነው ከቤተ ክርስቲያን የገባሁት። አዎ እየጠበቅን ነበር። አዎ ለዛ ነው ትንሽ በሩን ሲቆቆ ከውስጥ እየመጡ ስለሆነ የዘገየሁባችሁ። ሌላው እውነት ለመናገር ምናልባት ካላቋረጥኩት የእርሶን ታላቅ ወንድም መሪጌታ ታደሰን እንግዲህ ስለሳቸው ዝና በጣም ሰምተን ነበርና እሳቸውን ነበረ ሰዎች እንድናናገራቸው ከሩቅ ስንመጣ የሄድ ነው የነበረውና እንግዲህ የእሳቸው ማለፉን ሰምተን የእሳቸው ግን ታናሽ ወንድም አሉ፣ እሳቸውን መምህር ናቸው፣ ብዙ የጥበብ ሰው ናቸው ብለው ብቻ ከእርሶም ጋር ድጋሚ ደግሞ እንድንመጣ አድርገውናል። በፈቀዱ እንድንገባ ነው። መሪጌታ በጣም ደግና ልባም ሰው ነበሩ። ያው እንግዲህ ነፍሳቸውን ይማር። ግቡና ትንሽ እንጨዋወታ። እሺ እናመሰግናለን። እሺ ናግቡ። ያው አይረብሾትም አይደለም ካሜራ። ስለዚህ ያው ወጣቱን ሊያስተምሩልን ነው። ቀረጻ ፍቃድም አለ። እሱን አስቀድመን እንነሳ። ግቡ፣ ችግር የለም። ያው እንግዲህ ከበረከቱ መስቀልም አልያዝኩ ሳላሰባችሁ ገባችሁ። እሺ እናመሰግናለን። ደስ የሚል ሆነ ቀኑ መሰለኝ አይደል? አልጠበቅንም እንደዚህ የመጣ ነው። እንግዲህ ታላቅ ወንድሞት ጋር ነበር። ቅድም ጓደኛዬ ሮቤል ይባላል፣ እኔ ደግሞ ዳዊት እባላለሁ እና እሳቸው ማረፋቸውን ሰምተን እንደውም ተስፋ ቆርጠን ነበረ። ምንም ነገር ሳንይዝ ልንሄድ ነው ስንል ያው አሉ ታናሽ ወንድም መልካም አባት ናቸው። እሳቸውም እስኪ ከእሳቸው ጋር ተጫወቱ ብለውን እንግዲህ ሰዓታት ነው የጠበቅነው። ቤተክርስቲያን ብንመጣ ይሻል ነበር። እንደውም አንደኛውን እዛው በረከቱን ይዘን እንመጣ ነበር። አባታችን ፍቃደኛ ሆነው ስላስገቡን ሳናመሰግን ጉዳያችንን መጀመር አንፈልግም። እስኪ እንደው ስለ እርሶ ወይ ደግሞ ስለ ታላቅ ወንድሞት
ብቻ እዚህ ጋር በእንዴት ተገኙ? እንደሰማነው እንግዲህ ከመምሬነቱም ውጪ መድኃኒቶችን የባህል መድኃኒቶችን እንደሚቀምሙ እንደሚሰሩ ሰምተናል። እና እንደው ይሄ ነገር ከየት መጣ? ከዘር ነው ይመስለው። አባቶችንም እንግዲህ ነፍሳቸውን ይማርና ይህን ይሰሩ ነበር መሰለኝ አይደል? እንዴት ነው እስቲ ከየት መጣ? በምን አይነት ሁኔታ ብታድጉ ነው እንደዚህ ቤተክርስቲያንን እያገለግላችሁ ከዛ ደግሞ ባላችሁ ሙያ ማህበረሰቡን፣ ህፃናትን፣ ትልቅ ሰው ቢሆን በትንሽዬ ቅጠል መፈወስ የቻላችሁት በምን አይነት ዓለም ውስጥ ብታድጉ ነው? ያው ከስማቸው ብንጀምር መልካም ይመስለኛል። አዲስ እባላለሁ። እሺ መምህር አዲስ እባላለሁ። እንግዲህ ብዙ ነገር ብላችኋል እናንተ። እንደውም እኔ ከምናገረው የበለጠ እናንተ ብዙ ነገር አውቃችሁ ነው የመጣችሁት። እንግዲህ መጀመሪያ ከሙሉጌታ ታደሰ ስነሳ መልካም ሰው ነበረ። ያው ለኛ ጥበቡን ያስተማሩንም እሳቸው ናቸው። የእነሱን ጥበብ ነው እኛም ተከትለን ያደግነው እና ያው እንግዲህ ባላሰብነው ባላወቅነው ምክንያት እሱን በሞት ተነጥቀናል። ያው በመንፈሳዊ ቤት የሚባለው አርፏል የሚባለው ያው ሰው ያርፍ ዘንድ ከተፈጠረ ግድ ነውና ወደማይቀረው ሄዷል። በእግዚአብሔር ስራ ደግሞ ፈጽሞ መግባት አይቻልም። ያው ነፍሱን ይማር ነው የምንለው። እውነት ነፍስ ይማርልን። እንግዲህ ወደ ራሴ ስመጣ እኔ ያው መምህር አዲስ እባላለሁ ብዬ ቅድም ተናግሬያለሁ። ያው ይሄንን የባህል ቅመማውን ከመንፈሳዊ ህይወት ጋር አብረን አያይዘን ነው እየሰራን የነበረው። ዋናነት የሚተላለፍ ነው ማለት ያው እሳቸው ታላቅ ናቸው እያለ ይሄዳል ማለት ነው። እኔም ደግሞ ስሞት ወደ ታናሽ ካለኝ ወደ ታናሽ ይተላለፋል ማለት ነው። ይሄ በዓሉ አይቀርም። ልማድ ባህል ስለሆነ ማለት ነው። እሳቸው ከአባት ነው የወረሱት። ከአባቴ ነው የወረሱት። እንግዲህ አወራረሱ ይሄንን ይመስላል ማለት ነው። ስለዚህ ቀጥታውን እሳቸው ስላረፉ ያንን ነገር ተቀብዬ የምሰራው ማከናውነው ድርጊቱን የምፈጽመው እኔ ነኝ ማለት ነው። ስርዓቱን ጠብቄ እና ይሄንን ይመስላል። እንዴት ነው መምህር እንግዲህ እንዳሉን ጊዜያችሁን ሙሉ ቤተሰቡ ከአባት ጀምሮ ታላቅ ወንድም ከዛ ደግሞ ወደ እርስዎ መጥቷልና እንዴት ነው ዓለም አታጓጓም? እንዳልኩት ወጣቱ ግድ እያየው ስለሚማርበት እስኪ እናንተ ያለፋችሁበትን መንገድ ይየው በሚል ነው ይህንንም ቪዲዮ እየሰራን ያለነውና እንዴት ነው ከራስ ጋር ትግል የለውም? ከተማ ላይ ሆኖ በተለይ ደግሞ ብዙ ነገሮች ብልጭልጭ በበዙበት ከተማ ላይ እምነቴንና ክሬን ብሎ የሚኖር ሰው ውስን ነው። ያው ክሬ ያደረገው ሁሉ እምነቱ ላይ ጠንካራ ነው ማለት አይደለም አይደል አባታችን? እንዴት ነው እስኪ ትግል አልነበረውም? ያው ትግልም አለው። ዓለማዊ ህይወት ላይ ስትኖር መንፈሳዊን ለማስቀጠል ትንሽ ትቸገራለህ። ያንን ትግል ግን ማለፍ ያስፈልጋል። እናንተ በጣም ብልህ ጋዜጠኞች ናችሁ። ሳያችሁም ማነጋገራችሁም ድንቅ ነው፣ ጥሩ ነው። አሁን ያላችሁበት ሁኔታ ይሄ ዓለማዊ የሚባል ህይወት በጣም ከባድ እና ፈታኝ እንደሆነ እኛ መንፈሳዊ ላይ ያለንም ሰዎች እንረዳዋለን፣ እናውቀዋለን። ግን እግዚአብሔርን ብሎ ሰው ከሄደ ደግሞ ለዓለማዊ ነገር መገዛትም የለበትም። ስለዛ ሁሉንም መንፈሳዊ ህይወታችን ላይ ስንገባ ዓለማዊ ነገራችንን ትተን ነው የሚበልጥብን መንፈሳዊ ህይወት ነው ብለን የምናየውን የምንሰማውን የሚነካኩትን ሁሉንም ነገር ትተን ነው ወደዚህ መንገድ ይገባል። እና ወጣቱም አሁን ላይ ካለው በጣም አስከፊና አስቸጋሪ ሁኔታ ለመላቀቅ መንፈሳዊ ህይወቱ ላይ መጠንከር እንዳለበት እኔ በዚሁ አጋጣሚ መናገር የምፈልገውና እናንተም አሁን በዚህ ሰዓት መጣችሁ እንደዚህ አይነት ጥያቄን ከሚያውቁ ሊቃውንት ከመምህራን ከካህናት መጠየቃችሁ በጣም ጥሩ ነገር ነው። ይሄ ደግሞ ትውልድን ለማነጽም ከዓለማዊ ህይወትም ለማውጣትና መንፈሳዊ ህይወቱ ላይ እንዲተጋ ለማድረግም በጣም ትልቅ ሚና ስለሚጫወት በጣም ቆንጆ ነው ያደረጋችሁ ያላችሁት ማለት ነው። እና ፈተና ይኖራል። ያው ፈተናውን ለመወጣት ደግሞ ራስን ማበርታት፣ ራስን ለመንፈሳዊ ህይወት ማስገዛት በጣም አስፈላጊ ነው ብዬ ነው የማስበው። እውነት እንግዲህ አባታችን ምናልባት በመንፈሳዊ ትምህርት የበቁ እንደሆኑ የእርስዎም ታላቅ ወንድም መምህር
ታዴ ነው የሚሏቸው ቅርበት ያሉ ሰዎች በጣም ሰውን ከማቅረባቸው የተነሳ በሙሉ ስም እንኳን ይጠሩም እና መምህር ታዴ እያሉ ይጠሯቸዋል ተማሪዎቻቸው፣ ልጆቻቸው የእሳቸው ብዙ ተከታይ እና እርስዎም ደግሞ እንደዚሁ በዚሁ መንፈሳዊ ትምህርት ያለፉ ወይም ደግሞ መንፈሳዊ እውቀት ነው እንግዲህ እየተማሩበት እያደጉ ብዙ እየሰሩበት ያለፉ ሰው ነው። ዓለማዊ ትምህርትስ ብዙዎች አሁን በመንፈሳዊ ህይወታቸው በጣም ከፍ ያሉ አባቶች የበቁ አባቶች ዓለማዊ ትምህርት ላይ ራሱ ራሳቸውን ያበቁ ናቸው ብዙ ጊዜ እና ምናልባት ቴዎሎጂም ሊሆን ይችላል እንዲሁም ሌላ ኖርማሊ እኛ ብዙዎች አሉ ዩኒቨርሲቲ ገብተን እንደምንማረው ሁሉ ተምሮ የሚወጡ በኮሌጅም ተምሮ የሚወጡ አሉ እና በዚህ ደረጃ ዓለማዊ ትምህርቱን የገፉበት ሁኔታ አለ እርስዎ? አዎ ያው በዓለማዊ ትምህርት እስከ ዲግሪ ድረስ ሄጃለሁ። ማስተርሴን ደግሞ በአንትሮሎጂ ተመርቄያለሁ ማለት ነው። አንተም ቀደም እንዳልከው በጣም ደስ ይላል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አንትሮሎጂ የሚባል ትምህርት አይነት አለ ማለት ነው። አዎ እኛ እንግዲህ ተምረናል። አሁን ላይ ትምህርቱ ይቀር አላውቅም እንጂ እንግዲህ ተምረናል። መልካም አባታችን እንግዲህ በጣም ደስ ይላል። የተጫወትን የገፋን ያለ ነው። እስኪ ምናልባት አባታችን መምህር ታደሰ ወይም መሪጌታ ታደሰ በቅርቡ ህይወታቸው ስለማለፉ ሰምተናል። ከዛ ጋር ተያይዞ እንግዲህ እርሶም እንደቅርብ ከእርሳቸውም የተማሩት እንደሆነ እየነገሩ ነበር እና እስኪ ስለ መምህር ታዴ የተወሰነ ነገር ይበሉን። በህይወትም ሳሉ ስለሳቸው የተወሰነ ነገር፣ ከዛ ደግሞ ህይወታቸው ውስጥ በምን አለፈ፣ እንዴት ከዚህች ዓለም በሞት ተለዩ እሳቸው? አዎ እንግዲህ ቅድም ለመናገር ሞክሬያለሁኝ። መምህሬ ወይም ደግሞ መሪጌታ ታዴ በጣም መልካም ሰው ነበር። ያው ይህንን ሁሉ ነገር እኛ ታናናሾች ከሳቸው ነው የወሰድነው። ወጣቱን ያስተምራል። ለቤተ ክርስቲያን በጣም ጥሩ አገልጋይ ነው። ያው ዓለማዊ ላይም ከፍተኛ የሆነ ደረጃ ላይ የደረሰ ሰው ነው እና በቃ ህይወቱ በጣም ቆንጆ የሆነ ለሌሎች ሰዎች ማስተማሪያ የሚሆን ነው ማለት ነው። በመንፈሳዊም በዓለማዊም ያ ነው እንግዲህ መምህር ታዴ ማለት ነው። ብዙ አይወራም ይባላል በመንፈሳዊ ህይወት ስለ ሰው ብዙ ማውራት፣ ጥሩን ብቻ መናገር ጥሩ አይደለም ይባላል። ያው እና ከሌ እንደዚህ ነው ተብሎ መናገር ባይቻልም እና ህጉ ባይፈቅድም እችን በጥቂቱ ካወቃችሁ ግን ለእናንተ በቂ ነው። ያው መድኃኒቱንም አያይዘው ነው እሳቸው የሚሰሩት። ያው እንዳልኩት ተላላፊ ነገር ነው፣ ከቤተሰብ የተወረሰ ነገር ነው። ያው እኛም ደግሞ እያስቀጠልነው ነው ማለት ነው። አይጠፋ የሚቆም ነገር አይደለም። ስለዛ ይቀጥላል ማለት ነው። ብቸኛ ወንድም ኖት የእርስዎ የአባታችን መሪጌታ ታደሰ ወይስ እህት ወንድሞች ሌሎች አሏቸው? አይ የሉትም። እኔ ብቸኛ ወንድም ነኝ። ክፍለ ሀገርም የለም? ሁለታችሁ ብቻ አንድ ለእናት ናችሁ ነው? አዎ። እናታችሁ የት ነው የምትኖረው? አይ እሷ ወደ ወሎ ነው የምትኖረው። ክፍለ ሀገር ናት። ክፍለ ሀገር ነው ያለችው። እንዴት ነው ታዲያ እዛ ነው ያደጋችሁት ሁለታችሁ? እኛ እዛ ነው ያደግነው። እድሜያችን ትንሽ ጎልመስ ሲል ከቤተሰብ አፈንግጠን ነው ወደዚህ የመጣነው። እንዴት ነው የክፍለ ሀገር ሰው እምነቱ ላይ ምን አይነት ነው እምነቱ ላይ? አይ አሁን እኔ ልዩነቱን እንኳን አስቀምጥ ብትለኝ በጣም ጠንካራ ነው የክፍለ ሀገር ሰው። በባህሉም በምኑም አሁን ዓለማዊ ነገር ላይ ብዙ እምነት የለውም የክፍለ ሀገር ሰው። መድኃኒት ራሱ ሲባል ከዓለማዊ ይልቅ
ባህላዊው መድኃኒት ላይ ነው ትኩረት የሚያደርገው እና ብዙ ነገራቸው ባህላዊ ላይ ነው። እምነታቸው ላይም ጠንካሮች ናቸው እነሱ። ወደዚህ ስንመጣ ያየሁት ልዩነት እሱን ነው። ብዙ ክርስቲያን ነን የሚሉ ሰዎችን እዚህ ሳይ ሄዱ ከመሳለምና ቤቱን ከመርገጥ ውጪ ብዙ እውቀትም የላቸውም የመንፈሳዊ እዛ ግን ያሉት ያውቃሉ። በጣም ሊቃውንት ናቸው። አብዛኞቹን አይታችሁ ከሆነ ሊቃውንት የሚሆኑት ካህናት የሚሆኑት ቄስ የሚሆኑት ከክፍለ ሀገር የሚመጡ ሰዎች ናቸው። ይሄ ደግሞ የሚያሳየው እዚህ ያሉ ሰዎች እየተማሩ አይደለም ማለት ነው እና ያው ልዩነቱ በጣም ሰፊ ነው። እውነት ነው። ትክክል። አሁን አባታችን አንድ ያነሱት ሀሳብ ላይ ለመጨመር ያህል ደጁን ተሳልሞ መመለስ እውቀት ይመስለናል። አንዳንድ በቃ ሄድን ዛሬ እንትን ነው ዛሬ ከሊ ነው ምናምን ተብሎ ሄዶ በሩን ተሳልሞ ስለመጣ ብቻ ሃይማኖት ያለው የሚመስለው ህዝብ ስላለ ነው። ትክክል ነው። በዚሁ አጋጣሚ ለመናገር ያህል ያው ትንሽ እንኳን እንወቅ ነው ስለ እምነታችን። ሮቤልን ቁጭ አድርጌ ስለ እምነት ውስጥ ጠይቀው እኔ ዛሬ ማርያም ስለሆነች እጄ ተሳልሜ መጥቻለሁ ቢለኝ መልስ ሊሆን አይችልም። ልክ ነኝ? አዎ። በምን ምክንያት ክርስቲያን እንደሆነ ከቤተሰቡ ነው። ማንኛችንም ተወልደን ካደግንበት ቤተሰብ ነው ሃይማኖት ይዘን ያደግነው። ክርስቲያን ላይ ብቻ አይደለም፣ ሙስሊምም ሊሆን ይችላል። በአጠቃላይ ሃይማኖት በሚባለው ዙሪያ ላይ ትንሽ ነገር ግን ስለ እምነታችን እውቀቱ ቢኖረን። ለምንድን ነው መስቀል የምንሳለመው? ለምንድን ነው ጸበል የምንጠጣው? እምነት ቢኖረን ትክክለኛ ነገር ስላሉ ነው አባታችን በዚህ መሀል የገባሁት። ሁልጊዜ ደግሞ እንደምንማማርበት ስለሚታወቅ ይሄ ቪዲዮ በዚሁ ተማምረን እንለፍበት ብዬ ነው። እሺ፣ ከተማ ሲመጡ እንዴት ተቀበለችሁት? ከተማ እንዴት ነበረች? ያው እኛ እንዳጋጣሚ እዚህም ዘመዶች ነበሩ። ቀጥታ መተን ያረፍነው እነሱ ጋር ነው። የራሳችንን ቤት ተከራይተን ኮንዶሚ ጋር እስከምንወጣበት ድረስ ማለት ነው። እኩል ነበር የመጣችሁት ማለት ነው ወደዚህ? አዎ እኩል ነው የመጣነው። ተያይዛችሁ? አዎ። በእድሜ ምን ያህል ርቀት አለው እርሱና? አይ ሰፊ ነው ማለት አንድ 7 ዓመት 8 ዓመት ይበልጣል። ሰፊ ነው። ያው መተን ዘመድ ጋር ያረፍነው እሱ ጋር ትንሽ ከኔ የተሻለ ስለሆነ በብዙ ነገር በትምህርቱም በእውቀቱም በእድሜም በምንም መልኩ ይበልጠኝ ነበር እና እሱ ብልሃተኛም ነው። በቃ ሁሉ ሰው ወደሱ ነው የሚሮጠው። የሆነ ነገር ሲመጣ በቃ ህይወቱ ምን ልበል የሰው መውደድም አላቸው እና እኔም እሱን ተከትዬ የመጣሁት ይቺን ነገር ለመውረስ ነው። እሱ በጣም ብዙ መማር የምፈልጋቸው ነገሮች ነበሩ። ያው አሁን በሞትም አጣሁት እንጂ በቃ ከዛ በኋላ ነው እንግዲህ ራሳችንን ችለን ደግሞ ቤት ተከራይተን ወጥተን አሁን የምታዩበት ቤት መኖር የጀመርነው። አሁን ተመስገን የተሻለ ህይወት ላይ ነው ያለነው። ያው የአዲስ አበባ ህዝብም እኮ ብዙ ንፉግ ሆኖ አይደለም፣ ግን የሆነ አንዳንድ ጊዜ ከክፍለ ሀገር ለመጣ ሰው ላይመች ይችላል በሚል ነው ይህን ጥያቄ ያቀረብኩት። ዘመድም እንዳለ አላወቅንም እና እስቲ ያው እስካሁን ያዝናት ቁም ነገር በቂ ናት ብዬ አስባለሁኝ። እዚህ ድረስ ከመጣን አይቀር ደግሞ አሁን ላልኩት ወጣት ለትውልዱ እስቲ አባታችን የሚመክሩልን የሚያስጠነቅቁልን የሚነግሩን ነገር ካለ እቺ አጋጣሚ አትገኝምና እስቲ ድሉ ልስጦት። እሺ፣ በመጀመሪያ አመሰግናለሁ እዚህ ቤትም ስለመጣችሁ። ያው በረከቱንም አግኝታችኋል ወስዳችኋል። ሌላውም ወጣት እንደዚህ መማር መቻል አለበት። እናንተ ባለሳሳት ያው ካሜራም ስለያዛችሁ ጋዜጠኞች ትመስሉኛላችሁ በደንብ። ስለዚህ ሌላውም ትውልድ እንደዚሁ መጥቶ መማር መቻል አለበት። እናንተ አስተማሪ መሆን መቻል አለባችሁ። መንፈሳዊ ህይወቶቻችሁ ላይ በደንብ እናንተ ጠንክራችሁ በእናንተ አጠገብ ያለን ሰው ማጠንከር መቻል አለባችሁ። የምታውቁትን ሳትከለክሉ ሳትደብቁ ማስተማር ማሳወቅ መቻል አለባችሁ። እኔ አሁን ዛሬ ከወንድም የወረስኩት ስላልተደበቀ ነገ ይተላለፋል ይሄ ነገር ደግሞ ባለመቅረቱ ዜጋው ነው የሚጠቀምበት፣ ትውልድ ነው የሚድንበት። ስለዚህ ይሄ ነገር ቀጣይነት ስላለው አሁን እኔ ባይነት ብቻ በዝቷል። ለእኔ ብቻ ከሆነ የሚባለውን ነገር ለማስቀረት እናንተ ወጣቶች ስለሆናችሁ እናንተ በደንብ መስራት አለባችሁ ብዬ አስባለሁኝ። ስለመጣችሁ እግዚአብሔር ይባርካችሁ። አመሰግናለሁ። ሌላ ቀንም እንግዲህ በስፋት እንደዚህ እንጫወታለን። እውነት ነው መመለሳችን አይቀርም አባታችን።
ይቅርታ የምጠይቀው ጥያቄ አለ። የመጨረሻ እንግዲህ በድጋሚ መጠየቅ ነው የሚሆንብኝ። በእርግጥ ያው አባታችን ነግረውኛል ስለ ወንድሞት መሪጌታ ታደሰ። እኛ የሰማነው ስለ ዝናቸው ብዙ ነገር ስላለ ነው፣ በጥልቀት የሰማነው ነገር አለ። ደግሞ ህይወታቸው ስለማለፉም ሰምተናል። እንዴት እንደሆነ ባልታወቀም ሁኔታ ቢሆንም ቀደም ሲልም ጠይቄዎት ነበረ። በህይወት ዘመን ስለነበሩበት ጊዜ እንዲህ ናቸው ተብሎ የመንፈሳዊ ሰው አይነገርም ብሎኛል። እቀበላለሁም፣ ልክ ሊሆን ይችላል። እና እሺ፣ ግን ደግሞ ምናልባት እስኪ እንደው ትንሽ ልቤን ስለገዛው ነው በጣም የነበራቸው ማንነት የውጭ ሰዎች የነገሩን ነገር ስላለ፣ ግን አሟሟታቸው እንዴት ነው የሚለውን ብናውቅ ምናልባት እንዲህ ነበረ የሚሉኝ ነገር ካለ። እንግዲህ እሱን ህዝቡ ብቻ አይደለም የሚወደው፣ ፈጣሪ ይወደዋል ነው የምለው። ማለት እኔ አልታመመም፣ ራሴን አመመኝ ብሎ ነው ጋደም ያለው። እንግዲህ በዛው ነው ህይወቱ ያለፈው። እና ይሄ እኮ አንዳንዴ መታደል አይደል ልጅ፣ ሰው ተሰቃይቶ ምን ብሎ ያው ዞሮ ሞት አይቀርም። ፈጣሪ ሲፈጥረን እንድንሞት አድርጎ ነው የፈጠረን። እንደምንሞት ያውቃል፣ እኛም እናውቃለን። ስለዚህ ሰው ተሰቃይቶ ታሞ ምን ብሎ ይሞታል፣ አደጋም ደርሶበት ይሞታል። እሱ ግን ያው እግዚአብሔር ይወዷል ነው የምለው ነው። ሳይታመም ራሴን አመመኝ አለ፣ ጋደም አለ። ያው እኔም እንደተኛ ነበር የማውቀው በሰዓቱ። በጣም ረዥም ሰዓት ነው የተኛው። ስናይ አይነቃም። ከዛ በኋላ ስናይ አርፏል። እና በሰዓቱ እኛም በጣም ነበር የደነገጥነው። ምክንያቱም አናውቅም። ትንሽ ያው የደም መጨመር ማነስ ነገር ነበረችበት በሰዓቱ። ድንገት ወይ እሱም ከፍ ብሎበት ይሁን ዝቅ ብሎበትም ይሁን አናውቅም። ግን ይህንን ደግሞ የሚያሳይ ምልክት አላየንም ነበረ በሰዓቱ። ያው እንደው ታመመ ከተባለ ከዚህ የባሰ በሽታ እንኳን ታመውም አላውቅም ወንድሜ። ያው በእንደዚህ ነው ህይወቱ ያለፈው። ያደረሱት ትልቅ ልጅ አላቸው ምናልባት አባታችን። ቤተሰብ መስርተው ነበረ እዚሁ አዲስ አበባ ላይ ቤተሰቦቻቸው ስላሉ ወይ? ያው ቤተሰብ መስርቷል እሱ። ልጆችም ነበሩ አሉት እና አሉት እንደዚህ አስተማሪ ለእውቀት ያበቋቸው አሉ። ልጆች ከልጃቸው እንደዚህ ከፍ ያለ የደረሱ አሉ። ልጆች አሉት የደረሱ አሉ። በእኛ ስር ሆነው የሚማሩ ይህንን መድኃኒትም ለህዝብ እንትን የሚሉ አሁን በእኛ ብቻ አቅም የሚሰራ ነገር አይደለም። ሰው ያስፈልጋል። ስለዚህ አሉ የእሱ ልጆች አሉት። ባለቤትም ምንም ሚስትም ናቸው። ያረፉት ያሉት ሰዓት ምን ጊዜ የት ቦታ ነበረ? ቤት ነው ራሳቸው ቤት ነው? የት ነው? ከእርሶ ጋር ይሄ ቤታቸው ነው። ያው እኔ ጋር መጥቶ ነበር ለእረፍትና ይሄ እኔ ቤት ነው። እሱ ለእኔ ጋር ለእረፍት መጥቶ ነበር። ከዛ በኋላ እንግዲህ ያው አጋጣሚ ሁለት ወንድማማቾች ተገናኝታችሁ ሞቱ ሲለው ነው መሰለኝ። ያው እግዚአብሔር ሲጠራ እንደዚህ ነው። እዚሁ ጋር ደም እንዳለ ነው ቤት ነው ያረፈው። እርሶ እዚህ ቤት ነው ማለት ነው? እርሶ ብቻ ነበር የነበሩት በዛ? እኔ በሰዓቱ እኔ ብቻ ነኝ ያለሁት። እንዴት ነው ከዛ በኋላ ባለቤቱ ልጆቹ እየመጡ ይጠይቆታል? እርሶን ያገኙታል? አንዳንዴ ብቅ ይላሉ። ያው ሲመቻች አይደል? አሁን ዓለማዊ ህይወት እኮ ብዙ አትመችም። እሱም ትንሽ ወደ መንፈሳዊ ህይወት ጠጋ ስላሉ እኛ ስላለን ነው እንጂ አበርትተን ወደዚህ ያመጣናቸው ዓለማዊ ህይወቱ የሚነጥቅ ነው። ስለዚህ ያው ያችን እየታገሉ እየመጡ ይጠይቁኛል አልፎ አልፎ። መልካም እንግዲህ ያው አሁንም በድጋሚ ለሞተው ነፍስ ይማር የሚባለው ያው እግዚአብሔር የፈቀደውን ነው የሚያደርገውና እስቲ ውድ ቤተሰቦቻችን እናንተም ደግሞ ያላችሁን ሀሳብ ስለ አባታችንም ስለ ሟችም ነፍስ ይማር እንደምትሉልን ሙሉ እምነት በእናንተ አለን። ቀጣይ ጊዜ እንግዲህ እዚህ ቤት የምንመለስ የሚሆነው መልካም የሆነ ነገር ይዘን መተን ነው። እናንተ በምትሉን መሰረት መሰጠት ያለበትን መደረግ ያለበትን ነገር ለማድረግ ተመልሰን እዚህ ቤት እንገናኛለን። ይህንን ሀሳባቸውን ተቀብላችኋል ብዬ አስባለሁ። እስካሁን ድረስ አብራችሁን ስለቆያችሁ አክብራችሁና ወዳችሁ ስላያችሁን ክብረት ይስጥልን ማለት እንወዳለን። ቀጣይ እስክንገናኝ ቸር ቆዩልን። ቤተሰቦች ያው መሪጌታ ታደሰ
የእሳቸው ታናሽ ወንድም ቤት ነበር ያቀና ነው እንደተመለከታችሁት ቀደም ሲል። እንግዲህ እኔና ዴቭ የራሳችንን ጥያቄዎች አንድ ሁለት እያለን ስንጠይቃቸው እሳቸውም ሲመልሱልን ነበር የቆየ ነው። በዚህ መሀል እንግዲህ ከእሳቸው ጋር በነበረን ቆይታ የነበሩን ቀደም ያለ ስለ መምህር ታደሰ ያጠናናቸው ያወቅናቸው አንዳንድ መረጃዎች አሉ። እሳቸው ጋር መጥተን ደግሞ የነገሩን ስለ እሳቸው አዲስ የሆነ መረጃ ነበረ። ዞሮ እንግዲህ ከዛ ባለፈ ስለ ትምህርት እውቀታቸው ወይም ስለ ትምህርት የገፉበትን ሁኔታ ስጠይቃቸው እንዲሁም እኔ በዝርዝር ለማስረዳት ሞክሬ ነበር ጥያቄን ሳስተላልፍ ወደ እሳቸው። እርስዎ ከመንፈሳዊ ትምህርት ውጪ ዓለማዊ ትምህርት ወስደዋል ወይስ እንዲሁም በመንፈሳዊ ትምህርት ጋር ተያይዞ ቴዎሎጂካል ትምህርት ተምረዋል ወይ ብዬ ስጠይቃቸው አንተ እንዳልከው አንትሮሎጂ ተምሬያለሁ ብለው እና ሲያስቁኝ ማለት ያው በእሳቸው ፊት አልሳኩኝም፣ ግን ይዤው ነበረ። ምናልባት አንትሮሎጂም አይደለም ያሉኝ፣ አንትሮሎጂ ሜቢ ሊኖር ይችላል የሆነ እንደዚህ አይነት ስም ያለው የሆነ ሳይንስ ያለ ይመስለኛል፣ ግን የሆነ ብቻ ድብልቅልቅ ያለ ነገር የነገሩኝ ይመስለኛል። አንትሮሎጂ ነው ያሉት ይሰው ምናልባት የሆነ እንደዚህ አይነት ስም ነገር ነው። አንትሮሎጂ ይበሉ ብቻ የሆነ ቴዎሎጂ ለማለት ፈልገው ነው። አንተ እንዳልከው ቴዎሎጂ ተምሬያለሁ ለማለት ፈልገው ይመስለኛል። ሌላ ስም ነው የጠቀሱት፣ የትምህርት አይነት የሳይንስ አይነት ወይም ከሳይንስ ውጪ ሊሆን ይችላል። የዛ እውቀት ላይኖራችሁ ይችላል፣ አላውቅም። ዞሮ ዞሮ ግን በባህላዊ ይሄ ባህላዊ መድኃኒት ቅመማውን ትምህርቱን ከሳቸው ከመምህር ታደሰ ስለተማሩት እሱ እውቀት ይኖራቸዋል ብዬ ገምታለሁ። ለዛም እንግዲህ እሳቸውም ይሄ እውቀት ስላላቸው ያላቸው ስለመሆኑም እየነገሩን ነበረ። ስለ መምህር ታዴም አንዳንድ ነገሮች ስላሟሟታቸው ነገሩ ብዬ በጠየኳቸው ሰዓት እንግዲህ ወይም እኔም ዴቭን በጠየቅናቸው ሰዓት ያው እኔ ቤት ነበር ያረፈው የከረመው። እንግዲህ ወንድማማቾች አንድ ላይ ሆናችሁ ብሎ ፈጣሪ እንግዲህ እኔ ቤት አመጣቸውና እሳቸው በዛው ሁኔታ ራሴን አመመኝ ብሎ እንደተኛ በዛው ቀረ ብለው ነው ያሉኝ ስለ ወንድማቸው። እኛ የሰማነው መረጃ የደረሰን ደግሞ ወንድማቸው ቤት ስለማለፉ አልነበረም። እዛው በነበሩበት በራሳቸው ቤት ውስጥ ነበር ህይወታቸው አለፈ ተብሎ የተነገረን። እሱም ትንሽ መደበላለቆች ፈጥሮብኛል። ከዛ ውጪ ልጆች አሏቸው የት ናቸው ብለን ስንጠይቃቸው አው ልጆች አሏቸው፣ ያበቋቸው ልጆች አሉ፣ ተለቅ ያሉ የደረሱ ወንድ ልጆች አሏቸው ነው ያሉን። ግን ደግሞ በእድሜ የበቁ ልጆች እንዳልሆኑ ትንሽ ህፃናት እንደሆኑ ደግሞ እኛ መረጃ ደርሶ ነበር ቀደም ሲል። እነዚህ ነገሮች ተጋጭቶብናል። ለማንኛውም እንግዲህ ይህን ነገር ለማጣራት እንዲረዳን እኛ ክትትላችንን በሌላ መንገድ እናደርጋለን። እስከዛው ድረስ ግን እንደ ሁልጊዜውም በእሳቸው ወንድም ቤት ወይም በመምህሬ አዲስ ቤት ድብ ካሜራ ገጥመናል። ትንሽ አንዳንድ ነገሮች ያልወደድናቸው ነገሮች ስላሉ ጭምር ማለት ነው። እስኪ ድብ ካሜራ እሳቸው ቤት ገጥመናል። ወደ ሚስታቸውም ጋር እንዲሁም ከእሳቸው ጋር ወደሚገናኙ አካላቶች ጋር እየሄድን እኛ ጥያቄዎቻችንን እናደርጋለን። እያንዳንዱንም መረጃ ሆነ ሂደት ለእናንተ እናደርሳለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ምን ይፈጠር ይሆን አብረን እናያለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንኳን ደህና መጣሽ እባክሽ። እንዴት ነሽ? ግቢ እስኪ።
እንዴት ነሽ? አይ ችግር የለውም መጥቼሻለሁ። እንዴት ነሽ? ሰላም ነው? ምን እግር ጣለሽ? አዎ መነፋፈቁም እኮ ግድ ነው። እንዴት ነው ውሽማሽ? ደህና ነው? ፍቅሩ እንዴት እያደረጋችሁ ነው? አሪፍ ነው። ይሄ ገፊ ከሄደልን በኋላ አሁን ነፃነታችን አለ። አዎ ልክ ነሽ። እኔ ራሱ ስንት ስራ አይደል እንዴ ይዞብኝ የነበረው። እሱ ከሄደ በኋላ እኮ ስራዎች ራሱ ወደ እኔ መምጣት ጀመሩ። ይሄ ማህበረሰብ ካለኔ ማን አለው? ማንም። በመስራታችን ተጠቀምን፣ አልተጎዳንም። አንቺም ያው ቀን ከሌሊት ያበርሽ የነበረውን ነገር በእጅሽ አስገብተሽ ቁጫሽ እንዳሻሽ መሆን ጀመርሽ አይደል እንዴ? አዎ። ስለዚህ አሁን ያደረግነው ነገር በጣም ጥሩ ነገር ነው። ምንም መሰማትም መታየትም የለበትም። አንቺም ከዚህ በኋላ ወደዚህ የሚያመላልስሽ ነገር የለም። አይመስልሽም? አዎ። የሰው ማስተያየት እንትናቸው ምንም አመለካከታቸው ምንም ደስ እያለኝ አይደለም። ወደዚህ ስመላለስ ያለውን ነገር እንዴት ነው? ስራ እንዴት እየሄደ ነው? ስራ በጣም ቆንጆ ነው። ቅድም እንደነገርኩሽ እሱ ከሄደ በኋላ ስራው ወደ እኔ ነው። ከኔ ውጭ ማን አለብሽ? ማን ጋር ይሄዳል? ይሄ ማህበረሰብ የትም አይሄድም። ስለዚህ ይህም በተማርኩት ትምህርት በደንብ አድርጌ እያከምኩ ልኮዋለሁ። አንቺም አምሮብሻል እባክሽ። እያፈርሽ ነው። አምሮብሻል ፋን ያልሽው እሱ እንዴት ነው? ደህና ነው? እንዴት ነው? እየሰራ ነው ስራ? ህይወታችሁን በደንብ አድርጋችሁ ነው አይቀጠላችሁት? አሁን የሰው አስተያየት ምናምን ትንሽ እየረበሸ ነው ወደ እኔ ያለው አመለካከት እንጂ። ምንድን ነው የሰው አይን ማለት? እንጃ ብቻ አስተያየታቸው ምናምን ሰው ሹክ ይላሉ። ምንም እያማረኝ አይደለም። ወገማሪ ጌታው አላጣራሽም እንዴ? ምን እንደሆነ ችግራቸው አላጣራሽም? አይ አላጣራሁም፣ ግን አብለውኛል። ኧረ እባክሽ ይሄንን ወይ ቀደም ብለሽ ለኔ ብታሳውቂ መልካም ነበር። እኔም ወደዚህ የመጣሁት ወደዚህ ስመላለስ ምናምን የሆነ እንትን ሰምቻለሁ፣ ሹክሹክታ ወሬ መመላለስ የለብኝም። ያው እዚህ ጋር የተነጋገርነው ነገር ይሄን ያንተ ነገር እዚህ ጋር እንትን ነው። በቃ እሱ ችግር የለውም። እኔም አሁን እንኳን ደህና መጣሽ ያለውን ነገር እና አመቻችና እኔም ስራዬን ወደ ራሴ አስገብቻለሁ። አንቺ ሽማሽን ጠቅለሻል። የታባቱ ያንን መሪ ጌታ ያው እንግዲህ ወንድሜም ቢሆን ምንም ማድረግ አይቻልም፣ ከስራ የማይበልጥም አይደል እንዴ? ስለዛ ምንድነው የምናደርገው? አንቺም ከዚህ በኋላ የራስሽን ኑሮ ትኖሪያለሽ፣ እኔም የራሴን ኑሮ እኖራለሁ፣ ስራዬን እሰራለሁ። አንቺም ፍቅርሽን ይዘሽ ትቀመጫለሽ። ካስፈለገ እንዳስፈላጊነቱ አንቺ እየመጣሽ ትጠይቂኛለሽ፣ እኔም አንቺ ጋር እመጣለሁ። ምክንያቱም ቅድም እንዳልሽው ይሄ ማህበረሰብ አንዴ ጆሮውን ከጣለ መመለሻ የለውም። በደንብ እንትኗ እስከምትወጣ ድረስ እስከ ጫፍ ድረስ ሊሄዱ ይችላሉ። እና ከዚህ በኋላ በተደጋጋሚ መገናኘት አይጠበቅብንም። እኔም ስፈልግሽ ስልክ ደውልልሻለሁ፣ ትመጫለሽ። ምን ይመስልሻል? አዎ እንደዛ ይሻላል። እንዴት ነው ታዲያ የምናደርገው? ስምምነታችን እንዴት ነው የሚፈርሰው? ምን ያው ስምምነታችን ይታወቃል። ያው መሪ ጌታውም ሲሞት መጀመሪያ የተግባባ ነው አንቺንም ከዛ ከውሽማሽ ጋር በእጄ ይዤሽ አግኝቼሽ ነው አይደል እንዴ? እሱ በህይወት እያለ እሱ ላይ ስማግጭበት አግኝቼሻለሁ። አላገኘሁሽም? አግኝቼሻለሁ። እኔም ይህንን ስራ ወደ ራሴ ማድረግ እፈልግ ነበር። ስለዚህ ሁለታችን ተግባባን ነበር። ስንግባባ ወደ ምን አመጣ ነው? እኔ መድኃኒት ቀምሜ እንድሰጠው፣ አንቺ ደግሞ ያቺን አድርሰሽ ህይወቱ እንዲያልፍ ማድረግ ነው። ያንን አድርገናል፣ ሰርተናል፣ ተጠቅመናል። ምኞታችንን አሳክተናል። አላሳካንም? አሳክተናል። ከዚህ በኋላ የሚቀረን ነገር አለ? ከኔ የምትፈልጊው ነገር አለሽ? በቃ እኔም ከአንቺ የምፈልገው ነገር የለም። ይሄንን ባለቤትሽ ወይም ውሽማሽ ይምጣና ያለውን ነገር ተነጋግረን በቃ ወደ የራሳችን ህይወት መመለስ መቻል አለብን። አፋቸውን ቅድም እንዳልሽው አፋቸውን ማዘጋት መቻል አለብን። ታዲያ ማህበረሰቡን እንዴት ነው የምናዘጋው? አሁን
እኔ መድኃኒቱን እንደሰጠው ነው እየተወራብኝ ያለው እና እንደዛ ነው። አንቺ ነሽ እንደዛ ያደረግሽው ምናምን በቃ መተውድር ላይ ራሱ ተቀምጠው በቃ መንሾካሾክ ምናምን። ተይ በቃ እሱ ችግር የለውም። አሁን እኛ ከሸሽ ካልን ከጀርባቸው አንቺም እዚህ መመላለስ ካላበዛሽ ራቅ ወዳለ ቦታው ሄደሽ ኑሪ፣ ለሱም ንገሪት። በቃ ተፈቃቅራችሁ ተዋዳችሁ አይደል እንዴ? ስለዚህ ምን እዚህ ሰፈር ምን ያልከሰክሳችኋል? ሂዱ፣ ሌላ ሰፈር ቀይሩ። ሌላ ሰፈር ትንሽ ነገሮች እስከሚረጋጉ ድረስ ህይወታችሁን ቀጥሉ። እኔም ያለውን ነገር ከቅርብ ርቀት እከታተላለሁ። አዎ ይሄ ቤት እኮ ጋዜጠኛ የጎበኘው ቤት እኮ ነው። ስለዛ ችግር የለውም። መጡ እንዴት ሰው ጋር ማለት አንቺ ጋር መጥተው ነበር እንዴ? አይ እኔ ጋር ሳልመጡ ማለት። አዎ ይሄ በጣም ከባድ ቤት ነው። ልነግርሽ የፈለኩት ማን ነው